አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ ቻናላችን ተከታታዮች በዚህ ቻናል የነቢያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። ሚቅዳድ ኢብኑ አምር ረዲየላሁ ዐንሁ የመጀመሪያው የኢስላም ፈረሰኛ ሚቅዳድ ኢብኑ አልአስወድ በመባል ነበር ይበልጥ የሚታወቀው። በጃሂልያ ዘመን አስወድ ኢብኑ አብዱል ያጉስ የተባለ ሰው በማደጎ ልጅነት ወሰደው። በወቅቱ ደንብ መሰረትም የአስወድን ስም ወሰደ። ሚቅዳድ ኢብኑ አልአስወድ ተባለ። ኢስላም ማንኛውም ልጅ በወላጅ አባቱ ብቻ መጠራት እንዳለበት ሲያውጅ በአባቱ በአምር ኢብኑ ሰዓድ ስም መጠራት ጀመረ። ጓደኞቹ ሚቅዳድ ኢብኑ አምር ፈረሱን ለመጀመሪያ ጊዜ በአላህ መንገድ ፊሰቢልላህ ተግባር ላይ ያዋለ መሆኑን ገልጸዋል። ሚቅዳድ ኢስላምን በቀዳሚነት ከተቀበሉ ሰዎች አንዱ ነው። በ77ኛ ተራ ቁጥር ላይ ይገኛል። የቁረይሽ ነገድ የግፍ እርምጃ አይቷል፣ ተቃምሷል። ቢሆንም አልተሸነፈም። በትዕግስት ፈተናውን አልፏል። በበድር ጦርነት ወቅት የወሰደው አቋምና ያሳየው ጀግንነት የሚደነቅ ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረባ የሆነው አብደላህ ኢብኑ ሙስዓድ የሚለው አለ። ከሚቅዳድ ጋር በአውደ ውጊያ ተገኝቻለሁ። የእርሱ ጓደኛ መሆን፣ ከእርሱ ጋር መዝመት በዚህ ዓለም ከሚገኘው ነገሮች ሁሉ የበለጠ ደስታ ይሰጠኛል። በዚያ ታሪካዊ ወቅት ቁረይሾች በኩራትና በትንቢት ተወጥረው ያለ የሌላ ኃይላቸውን አሰባስበው በተነሱበት ወቅት በዚያ ቁረይሾች ሙስሊሞችን ለአንዴና ለመጨረሻ ጊዜ ለመደምሰስ ቆርጠው በተነሱበት ዕለት በዚያ ሙስሊሞች በጣት በሚቆጠሩበት ወቅትና ለኢስላም ሲባል በተደረገው ጦርነት ውስጥ ተሳትፈው የማያውቁበት ተጨባጭ ሁኔታ በዚያ የመጀመሪያ በሆነው ኢስላማዊ ዘመቻ በበድር ጦርነት ሚቅዳድ የተናገረው ታሪካዊ ንግግር ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አብሯቸው ያሉትን ሙስሊሞች ኢማን በመፈተሽ ላይ ነበሩ። በፈረሰኛና በእግረኛ ጦር የተሰለፈውን ጠላት ለመቋቋም ያላቸውን ብቃት እየለኩ ነበር። ጦርነቱ በምን መልክ መካሄድ እንዳለበት ምክር ጠየቁ። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች አስተያየት ምክር በመልእክተኛው የሚጠየቁት የይስሙላ እንዳልሆነ ያውቃሉ። ጥሩ አስተያየትና ምክር የሰጠ ተቀባይነት ይኖረዋል። የብዙሃኑ ሐሳብ ነቅፎ የቀረበ ሰውም ሂስ አይቀርብበትም። ሚቅዳድ በነበረው የዳበረ የጦር ልምድ መሰረት በቅድሚያ አስተያየት ለመስጠት ፈለገ። ቢሆንም አቡበክር ረዲየላሁ ዐንሁ ቀደሙት፣ ዑመር ረዲየላሁ ዐንሁ ተከተሉ። በሶስተኛ ደረጃ ቁርጠኛ ሐሳቡን አቀረበ። የአላህ መልእክተኛ ሆይ አላህ ባሳየውት መንገድ ይምሩን። እኛ ከእርሱ ጋር ነን፣ በአላህ ስም እንምላለን። እኛ የእስራኤል ልጆች ለሙሳ ያሉትን አንተና ታላቅ ወንድምህ በመሄድ መዋጋት ትችላላችሁ፣ እኛ እዚህ ተቀምጠን እንጠብቃቸዋለን የምንል አይደለንም። የኛ አቋም ይህ ነው፣ ተዋጉ። እኛ ከእርሱ ጋር በመሆን እንፋለማለን። ነፍሴ በእጁ በሆነችው ጌታ እምላለሁ። በቀኝም ሆነ በግራ እንዲሁም በፊት ለፊት እንዋጋለን አላህ ለድሉ እስኪያበቃን ድረስ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሚቅዳድ ኢብኑ አምር ንግግር ልባቸው ተነካ፣ ፊታቸው በደስታ አበራ። በዙሪያቸው የነበሩ ሷሃቦችና ምዕመናን በተመስጦ ባዳመጡት የሚቅዳድ ንግግር ስሜታቸው ተነቃቃ፣ ወኔያቸው ታደሰ። የአንሷር ወይንም የመዲና ነዋሪዎች ተጠሪ የሆነው ሰዓድ ኢብኑ ሙዓዝ ከተቀመጡበት በመነሳት እንዲህ አለ። የአላህ መልእክተኛ ሆይ እኛ በእርሱ አምነናል፣ እውነተኛ መሆኑን ተቀብለናል፣ ይዘውት የመጡት ነገርም ሐቅ መሆኑን መስክረናል። ይህንኑ ለማረጋገጥ ቃል ኪዳን ገብተናል፣ መተማመኛ ሰጥተናል። የአላህ መልእክተኛ ሆይ ባሽውት መንገድ ይጓዙ፣ እኛ ተከታዮች ነን። በእውነት በላኩት ጌታ ስም እምላለሁ እኛ በጦርነት ታጋሾች ነን፣ በፍልሚያ ወቅትም የምናፈገፍግ አይደለንም። አላህ ከእኛ ውስጥ የአይኑ ማረፊያ የሚሆን ሰዎችን ሳያሳዩት አይቀርም። በአላህ ረዴት ይዘውት ይሄዱ። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀልብ አሁንም በምስራች ተሞላ። አጭር ትዕዛዝም አስተላለፉ። ወደፊት አይዟችሁ። ሁለቱም ኃይላት ተፋጠጡ። ውጊያው ተጀመረ። ከሙስሊሞች ወገን በፈረስ ላይ ሆነው ሲዋጉ የነበሩ 3 ሰዎች ብቻ ነበሩ። ሚቅዳድ ኢብኑ አምር፣ መርሰድ ኢብኑ አቢ መርሰድ እና ዙበይር ኢብኑ አልአዋም ነበሩ። ሌሎቹ አብዛኞቹ እግረኛ ነበሩ። ጥቂቶቹ ደግሞ በግመል ላይ ሆነው ነበር የሚዋጉት። ቀደም ሲል ያቀረብነው የሚቅዳድ ንግግር ጀግንነቱን ብቻ የሚያመላክት አይደለም፣ ጥበቡንና ጥልቅ ሐሳቡንም ነው። ሚቅዳድ አርቆ አሳቢ ሷሃባ ነበር። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም አሚር አድርገው ላኩት። ሲመለስ መሪነትን እንዴት አየከው አሉት። ወደ ነፍሴ እንድመለከት አድርጎኛል።
የቡድን መሪ በሆንም ራሴን እንደ ተራሰው ነበር የቆጠርኩት። ከፍተኛ ብቸኝነት ነበር የተሰማኝ። በዚያ በእውነት በላከው ጌታ ይሁንብኝ፣ ከእንግዲህ ወዲያ ምን ጊዜም ቢሆን በሁለት ሰዎች ላይ እንኳን አዛዥ ወይንም አሚር አድርገው አይላኩኝ። ይህ አባባል ጥበብና ብልህነት ጎራ ካልተመዘገበ ሌላ ምን ሊከተብ ይችላል? ሚቅዳድ ጥበበኛና አስተዋይ ካልተባለ ሌላ ምን ሊባል ነው? ደካማ ጎኑን በማወቅ ብቁ ባልሆነበት ቦታ ባለመገኘት የተወሰነ ሰው ማግኘት ቀላል አይደለም። ከእንግዲህ በሁለት ሰዎች ላይ እንኳን መሪ ሆኖ መገኘት የማይችል መሆኑን በቃለ መሐላ ጸደቀ። ድንቅ አቋም! ከአላህ መልእክተኛው ሰለላሁ ዐለይሂ ወሰለም የሰማውን አንድ ብሂል ደጋግሞ ይናገር ነበር ሚቅዳድ። ራስን ከፈተና ውስጥ ያልጣለ የታደለ ነው። በመሆኑም መሪ ሆኖ መገኘት ለፈተና እንደሚያደርገው መረዳቱ ነፃ ሊያወጣው የሚችለው ከዚህ ኃላፊነት ራሱን ሲያገል መሆኑ ተሰማው። በሰዎች ላይ መፍረድ እንደማይችል በመገንዘቡ ራሱን ከስልጣን አራቀ። ሚቅዳድ ኢብኑ አምር እስከ ዕለተ ሞቱ ድረስ ጥበብ የተሞላበት ምክሮችን ከመለገስ ወደ ኋላ አላለም። ጓደኛው የሚከተለውን ዘግቧል። በአንድ ወቅት በሚቅዳድ ዙሪያ ተሰባስበን ባለንበት ወቅት አንድ ሰው መጣ። እንዲህ አለ: እነኚህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ያዩ ሁለት አይኖች ምን ያህል ያማሩ ናቸው። እኛ አንተ ያየከውን ብናይ እንመኛለን። አንተ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር በመሆን የተገኘህባቸው ቦታዎች ብንገኝ ምን ያህል ደስ ባለን ነበር። ሚቅዳድም እንዲህ አለው: አንደኛችሁ አላህ ከእርሱ ሩቅ ያደረገውን ያጋጥመውና ሊያገኘው የማይችለውን ነገር መመኘቱ አስፈላጊ አይደለም። ምክንያቱም ያንን አጋጣሚ ቢያገኝ ኑሮ ምን አይነት አቋም ሊኖረው እንደሚችል የሚያውቀው ነገር አይኖርም። በአላህ ስም እላለሁ፣ በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘመን የኖሩ ሰዎች ነበሩ። ግና አላህ ሱብሓነሁ ወተዓላ ባገጮቻቸው ጀሃነም ውስጥ እንዲጣሉ አድርጓል። አላህ ሱብሓነሁ ወተዓላ እንደነርሱ መከራ ላይ ከመውደቅ የጠበቃችሁ ለመሆኑና በጌታችሁና በነብያችሁ እንድታምኑ ላደረጋችሁ ጌታ ምስጋና አታደርሱምን? በእርግጥ ጥበብ የተሞላበት ምክር ነው። አላህና መልእክተኛውን የሚወድ ማንኛውም ሙስሊም በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ቢኖር እርሳቸውን የሚመኙ ሆኖ ነው የምታገኘው። ሚቅዳድ ግን አርቆ ሐሳቢ ነው። የዚያን ምኞት አስከፊ ገጽታ እንድናስታውስ አድርጎናል። ለመሆኑ አንድ ሰው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን መኖሩ ብቻ ለጀነት ያበቃዋልን? በነብዩ ሰለላሁ ዐለይሂ ወሰለም ዘመን ኖሮ ሳለ የገሃነም ባልደረባ ቢሆንስ? ከካህዲዎች ጎን ቢሰለፍስ? ታዲያ አላህ ሱብሓነሁ ወተዓላ ኢስላምን መሰረት በያዘበትና በተረጋጋበት ዘመን የተፈጠረ ሙስሊም አላህን ማመስገን እንጂ ሊያገኘው በማይችለው ዘመን አጉል ተስፋ መሞላት ምን ያስፈልጋል? ይህ ነበር የሚቅዳድ ኢብኑ አምር እይታ። ሚቅዳድ ለኢስላም ያለው ከፍተኛ ፍቅር ነበር። ንቃት የተላበሰና ጥበበኛ ሰውም ነበር። በመዲና ከተማ ላይ ስጋት ሲያንዣብብ ሚቅዳድ በፍጥነት ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤት ይጋልባል። ሰይፉን ወድሮ ዘብ ይቆማል። ኢስላም የበላይ እንደሆነ ልሞት ሻለው የሚለው ሚቅዳድ አላህን መልእክተኛውንና ሰለላሁ ዐለይሂ ወሰለም ኢስላምን የሚወድ ጀግና አስተዋይ ሱሐባ ነበር። መልእክተኛው ሰለላሁ ዐለይሂ ወሰለም የሚከተለውን የምክር ቃላቸውን ሰጠውታል። አላህ እንድወድህ አዞኛል፣ እንደሚወድህም ገልጾልኛል ብለውታል ዐለይሂ ሰላቱ ወሰላም። ሚቅዳድ ኢብኑ አምር ረዲየላሁ ዐንሁ